የኤፍራታ ጽንስ በድንጋጤ ፊል አደረገ። በጣም ያሳዝናል። ያፌት ናታንን እንዳገተው ጽዮን ደውላ ነገረቻት። ይህንን የሰማችው ኤፍራታ በድንጋጤ ራሷን ስታ ወደቀች። ለብዙ ሰዓትም ብቻዋን እወደቀችበት ቀረች። ስትነሳ አቅም አጣች። ነገር ግን አጋጣሚ አቤል ከውጭ ሲመጣ ኤፍራታ ጽንሱ ፊል አድርጎ ደም በደም ሆና አገኛት። ግን ደግሞ ምንም አይነት ትንፋስም ሆነ ወሬ የሚባል ነገር የለም። ከዛም የሚሆነው ግራ ሲገባው ለራይድ ደውሎ ሆስፒታል ወሰዳት። ከዛ በኋላ የቅርብ ዘመድ ተጠያቂዋን አምጦ ሲባልም እነ ቢኒና እነ ናታን እንዲሁም ደግሞ እነ ገነት ናቸው አለ። ዳግም የእህቱን እንደዛ መሆን ሲያይ መቋቋም አቃተው። ናታንም እታገተበት ሚስትህ ፊል አድርጋለች፣ ይህን ያደረግኩትም ልጁ የኔ ሳይሆን ያንተ ልጅ መሆኑን ስለሰማሁ ነው አለው ያፌት። ናታን አሁን በያፌት እጅ ስለሆነ ምንም ማድረግ አቅም የለውም። ምናልባች ኢንስፔክተሩ ደርሶለት ለቀጣይ ምናልባች እንጂ አሁን ምንም አይነት የሚንቀሳቀስበት አቅምም ሆነ መብትም የለውም። ምክንያቱም ያፌትን ማንም ሰው የሚችለውና የሚጋፈጠው ሰው እንዳልሆነ ቀድሞም ያውቃል ናታን። ግን ደግሞ ኢንስፔክተሩ ጋር ተባብሎ ኤፉዬን ከያፌት ማስመለጥ ነበረ። ግን ይበልጥ ህይወታቸው ውስብስብ ወጣ። በጣም ያሳዝናል። ኤፍራታ ሆስፒታል እንደገባችና ሕክምና ሲደረግላት በጣም ብዙ ደም እንደፈሰሳትና እንዲሁም ደግሞ መንታ ልጆች አርግዛ እንደነበር ጽንሱ ፊል እንዳደረገም ለነ ጽዮን ተነገራቸው። ጽዮን ይህንን ስትሰማ የምትሆነው ግራ ገባት። በጣም አዘነች፣ በጣም አለቀሰች። ያፌትም ደግ ሆነች፣ ይሄን ያደረገችው እሷ ነበረች። እናም ናታንን ጉልበት ሆነው የነበረው የኔን ነገርና እኔ ያመጣዋቸውን ሴቶች መስዋዕትነት ከፍሌ የሰበሰብኳቸውን ሴቶችም እንዲወስዱ ያደረገችው እሷ ናት። በዛ ላይ ደግሞ ስትቀልድብኝ ነበር። ለካ ከናታን ጋር ግንኙነት ነበራት፣ ልጅም ነፍሰ ጡር ሆና ለሱ ነው በማለትም በጣም በመናደድ እንግዲህ ኤፍራታንም ህይወት ብትድን ባትድን ያፌት ግድ አይሰጠውም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኢፉዬና ናታን ምን ገጠማቸው? የናታን ቤተሰቦች ጥልቅ ሀዘን ውስጥ ገብተዋል። በተለይ ጽዮን በጣም በሚያሳዝን ሁኔታ ኤፍራታ ራሷን አታስታውስም ነበረ። ከዛም ከብዙ ሰዓታት በኋላ ብዙ ደም ስለፈሰሳት ራሷን ስታውቅ የተፈጠረውን ነገር በሙሉ ዶክተሩ አስረዳት። ከዚህ በኋላ የመኖር ተስፋ የለኝም በማለትም ለዶክተሩና ለጽዮን ተናዘዘች። ከዛም ወይዘሮ ኤፍራታ መረጋጋት አለብሽ፣ የተፈጠረውን ነገር በሚቻል ሁኔታ ለማስተካከል እንሞክራለን። ግን ደግሞ አንቺ ደህና ከሆንች ጽንስ ፊል ቢያደርግ ጽንስ ነገ ጠዋት ይተካል አላት ዶክተሩም። ከዛም እኔ የዚህ የጽንስ አባት ናታን ታግቶ እስቃይ ውስጥ ነው፣ በቃ ምንም ተስፋ የለኝም፣ በዚሁ ለምን አከምከኝ ሞቼ በሆን በማለትም ራሷን በማማረርና በመውቀስ ትገኛለች። ጽዮን አሁን እዚህ ወንድሟ እንደዛ ያፌት እጅ ገብቶ ያፌት እያሰቃየው ይገኛል። አሁን ደግሞ የኤፍራታ ጉብዳ በጣም ከብዷታል። ወንድሜ ልጅ ተካ ራሱን ተካልኝ እያለች ደስ ሲላት፣ አሁን ጭራሽ ኤፍራታም ተስፋ መቁረጥና በጽንሱም ምክንያት በቃ እንደተናደደች እኔ አልታደልኩም፣ ዛሬ ውጣለሽ፣ ቤተሰብ ይኑርሽ፣ በቤተሰብ ተሰቃይቻ አድጌ ደግሞ አሁን ልጆችን በራሴ ያሳድጋለሁ ስል ጭራሽ አጣኋቸው በማለትም ኤፍራታ እያለቀሰች ትገኛለች።
መሞት ይሻለኛልም ትላለች። እንግዲህ ቢንያም ደግሞ ናታን የታገተበት ፍለጋ እየኳተነ ይገኛል። ግን ደግሞ ምንም አማራጭ አላገኝም እስካሁን ድረስ። ያፌት ናታንን ጨለማ የሆነ ክላስ ውስጥ አግቶ የሚበላ የሚጠጣ ሳይሰጥ እያሰቃየው ይገኛል። አንተኔን እንዴት ብትደፍረኝ ነው የማይረባ ማንነትህን ቀይረህ የምትመጻደቅብኝ እያለም እንዳይሆን አድርጎ ያሰቃየው ይዟል። እጅግ በጣም ያሳዝናል። ዳግም በጣም አዝኖ በእህቱ እናቱ እንደዛ ሆኗ በመክረሟ በጣም አዝኖ ከረመ። አሁን ደግሞ እህቱ ይህንን ጉድ ማርገዟን ሳይሰሙ ጭራሽ ደግሞ አስወረደች ሲባል በጣም በሚከብድ ሁኔታ ሀዘን ውስጥ ገብቶ እያለ ያለቅሳል። እኔ መቼ ወንድም ነኝ የእህቴን እንባ የማብስ ወንድም አይደለሁም በማለትም እሪ መገኔ እያለ ይገኛል። እዚህ መካከል ደግሞ ኤፍራታ ለዚህም የጋረዳት አብዛኛውን ጊዜ አቤል እዛ ቤት በመግባቱ በጭንቀት ነበረ። ሲቀጥል ደግሞ ናታን መታሰሩን ጽዮን ደውላ ስትነግራት የሰማቸው ነገር በሙሉ ከአቅሟ በላይ ሆነ። ራሷን መቆጣጠር አቃታት። አሁንስ ወደፊት ኤፍራታ ተስፋ ኑሯትና አቅም ኑሯት ያፌትን የምትጋፈጥ ናት ወይ? ሌላኛው እንግዲህ ሔዋን እስር ቤት ወይም ደግሞ ናታን ሴቶች ጋር ለማምጣት ነበረ ናታን እየጣረ የነበረው። ሔዋን አሁን ለጊዜው ያፌት የሚያጠራቅማቸው ሴቶች ጋር ናት። ነገር ግን ሔዋንን ያፌት ተዛ አውጥቶ ወደ ራሱ ናታን ወደ ራሱ ሊያመጣ በሚልበት ሰዓት ነበር ሌላ ችግር የተፈጠረው። አሁን ኢንስፔክተሩ ናታን መታገቱን ቢያውቅም የት ቦታ እንደቀረቀረውና እንዳሰቃየው ሊያውቅም አልቻለም። የአቤልን መጥፎ ስራ ኢንስፔክተሩ ጋር ቢደርስም ግን ለጊዜው ደግሞ ያፌት እያሳሰበው ይገኛል። ቢኒ ኢንስፔክተሩ ጋር ሄዶ ወንድሜን አጣሁት ውድ ጓደኛን እያለ ለኢንስፔክተሩ ነገረው። ኢንስፔክተሩም ሰው እንደሚከታተለው ነግሮኝ ነበር፣ ተው ተጠንቀቅ፣ ራስህን አረጋጋ ብየው ነበረ። ግን ያፌት ቀላል ሰው አይደለም። ያፌት እጅ ሳይገባ ነበር እንጂ ከገባ በኋላ ምንም የማድረግ አቅም የሚኖረን አይመስለኝም ልጅ ቢኒያም አለው ኢንስፔክተሩም። እንደዚህማ መሆን የለበትም፣ ከየትም ብለን ናታንን ማግኘት አለብን በማለትም ቢኒ ለኢንስፔክተሩ አስረዳ። የዳራ እናት ደግሞ አሁን ናታን በመያዙ በጣም እየተበሳጨችና እየተናደደች ትገኛለች። ናታን ተያዘ ማለት የኔንም ህይወት የኔንም ድብቅ ስራ አውጥቶ ለያፌት ይናገራል፣ እንዲሁም ደግሞ አሳልፎ ይሰጠኛል እያለች ያዙ ይልቀቁኝ ትላለች። ቤዛና ናውድ አሁን ላይ ጥሩ ግንኙነት ላይ ናቸው። ግን የቤዛን አባትና ቤተሰቦቿን በሙሉ እዛ ኢንስፔክተሩ ጋር የተደረደረው ምንድን ነው? ምክንያቱም የቤዛን አባት ያፌት እንዳስወገደው ለማወቅ ነው ብለውም የሚያምኑ ሰዎች አሉ። ሌላኛው ሉሊት እንግዲህ አሁንም ቢሆን ናታንን እየፈለገችና ለምን እቤት አልመጣም እያለች ትገኛለች። አለቃዋ ያፌት ናታንን እንዳገተው አልነገራትም። ሉሊት እዛ ቤት ለማንኛውም ሰው ባዳነት እንዲሰማ ስላደረገች ሁሉም ለሷ ሰው ብሎ የሚነግራት የለም። እና በስተመጨረሻም ቤዝ ናታን የት ሄዶ ነው አለቻት። ምን አገባሽ አለች። የብሬን ነው። ጽዮንም እያለቀሰች ነው። ምን ሆና ነው? እድሜ ለእናንተ ናታንን ያፌት አግቶታል አለቻት። እሰይ የእኔን ጥፍር አስነቃቅሎ የሚቀር መስሎት ነበረ አለች። ምን አለቻት ቤዛ ሉሊትን። ማለቴ እሱ ይመስለኛል ጥፍሬን ያስነቀለው አለቻት። ናታን እንደዛ አይነት ችግር ውስጥ ወይም ደግሞ እንዳንቺ መጥፎ አይነት ስራ የሚሰራ ሰው አይደለም።
ጥፍርሽን የነቃቀለልሽ አለቃዬ የምትይው ያፌት ነው አለቻት። ሉሊት ደነገጠች። ይህንንም ታውቂ ነበር አለቻት። ምን እንደምትሰሪ በደንብ አውቃለሁኝ። አውቄ ነበር ዝም ያልኩሽ፣ አንቺ ስትታይ የምትታይ ሰው አይደለሽም አለቻት። በጣም ያሳዝናል። ጽዮን አሁን እየየ ብትልም ማንም ምንም ደርሶ ናታንን የሚያስገኝላት ወይም ደግሞ ከያፌት እጅ የሚያወጣላት አላገኘችም። ግን ደግሞ እገልሃለሁ እኔ ጽዮን አይደለሁም እያለች ያፌት ላይ ብትዝትም አሁን አቅም የላትም። የሷ አቅም፣ የሷ ምስጢረኛ፣ የሷ ብርታት ኤፉዬ ናት። ኤፉዬ ደግሞ በትልቅ ህመም ውስጥ ትገኛለች። ራሷን አሁን ድጋሜ ስታ ብዙ ደም ስለፈሰሳት ማስታወስ አትችልም። ሁለተኛ ደግሞ ትልቁ ህመም የፈጠረባት ልጆቿ በህይወት አለመኖራቸው ጽንሱ ፊል ማድረጉ እጅግ ከምልም በላይ እያናደዳት እያበሳጫትም ስለነበረ ይህንን ነገር ስትሰማ እዛው ሆስፒታል እንደተኛች ራሷን ስታለች። በድጋሚ ዶክተሮቹ የጽዮንን ጠይቀው ምን ማድረግ ይሻለናል ሲሉም ደም ካስፈለገ ለኢፉዬ ደም መለገስ እኔ ዝግጁ ነኝ አለች። ግን ደግሞ እነሱም የኢፍራታን ህይወት ለማዳን እየተረባረቡ ይገኛሉ። የኢፍራታ ስቃይ መቼ ነው የሚያበቃው? መቼም ቢሆን ሊያበቃላት አልቻለም። አሁን በናታን በኩል አቅም የሚባል ነገር የላትም። በጣም ያሳዝናል። ልጆቹስ እሷና እሱ ደህና ከሆኑ ነገ ጧት ይተካሉ። ግን ደግሞ ተስፋ ተቆረጠችና ናታንን ያፌት እጅ ከገባ አላገኘውም ብላ የምታስብ ከሆነ አሁንም ቢሆን ምንም አማራጭ እንዳይኖራቸው የሚያደርግ ነገር ነው። እና ኢፉዬ እንደዚህ መሆኗ አንዳንዴ ብርቱ ሰው የሚያዳክመው እንደሚበዛም በዚሁ ተረድቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።